ነብዩ ባዬ የሚባለው ከጻፈው ላይ ስንነሳ ብትዘፍንም ባትዘፍንም የምታመጣው ነገር የለም፣ የምትለውጠው ነገር የለም። ከቻልክ እሱን ተውና ልጅቷ ቀሚሷ ምናምን የሚል ጸጉርና አይን ብቻ እየጠቀስክ ብጽፍ ይሻላል። ትርጉም የለውም። የድሮ ኢትዮጵያ የምትለው የቅዠት ዘፈን አሁን ተመልሶ አይመጣም። መልእክቱ ይሄ ነው ከዚህ ከጻፈው እንድምታ ስንወስደው። ስለዚህ ይሄ ሰው ዓላማው ምንድነው ከተባለ ሆድ ነው። ለሆድ ደግሞ እንደነዚህ አይነት ሰዎች ይሰለፋሉ ብቻ ሳይሆኑ ወደ አደባባይ እየመጡ ይዘልፋሉ። ይህንን ስናይ መግለጫውን ሲከለክሉት ከቴዲ የጀርባ ታሪክ በተወሰነ መልኩ ረዘም አድርጌ የመጣሁላችሁ የቴዲን ታሪክ ማንም ሰው ስለሚያውቀው፣ በተለይ ደግሞ እኛ በስፋት ከፖለቲካው ጋር የቆየን ሰዎች ደግሞ የበለጠ የልጁን ባክግራውንድ ስለምንከታተል፣ ስለዚህ ቴዲ በጣም በሚያስደንቅ ሁኔታ እየተንከባለለ እዚህ ደርሷል። እዚህ በሚደርስበት ሰዓት አሁን ለምንድን ነው ቴዲን በዚህ ደረጃ የጠመዱት፣ በዚህ ደረጃ የሚከታተሉት የሚለውን ጥያቄ በተወሰነ መልኩ ላስቀምጥላችሁ። አንደኛ የሚታገለው ስርዓትና እሱም የሚታገለው ሞቲቭ አላቸው፣ ፍላጎት አላቸው። ስለዚህ የኪነ ጥበብን እንደ አንድ የትግል ኢንስትሩመንት መሳሪያ አድርጎ ቴዲ ይታገላል። አገዛዙ ደግሞ ስልጣኑን፣ አምባገነቱን፣ እስር ቤቱን መሳሪያ አድርጎ ኃይሉን መሳሪያ በማድረግ ቴዲ ይታገላል። አንደኛው አምባገነንነት ከስልጣን የመጣ መጣበቅ፣ አምባገነንነት ቴዲ እንቅፋት ነው፣ ለአምባገነኖች እንቅፋት ነው። ስለዚህ ቴዲን የበለጠ ይጠሉታል። ቴዲ ደግሞ ለአምባገነኖች ደግሞ የእግር እሾህ ነው፣ አይተኛም። ስለዚህ እነዚህ ቡድኖች ምንጊዜም ቴዲን በማስጨነቅ በኃይል ለማንበርከክ የሚጥሩት ከዚህ ሁኔታ የመጣ እንደሆነ መገንዘብ ያስፈልጋል። ሁለተኛው አድርባይነት ነው። አድርባይነት በኢትዮጵያ ውስጥ በጣም የገነገነበት ሰዓት ላይ ያለ ነው። ታይሚንጉ አሁን ይሄ ነው። በኢትዮጵያ ውስጥ በነገራችን ላይ አድርባይ መሆን፣ አርፈ ተቀመጥ፣ ማንም አያዋጣ፣ ዝም ብትል ይሻላል ምናምን የሚለው ይሄ የአድርባዮች ተረትና ምሳሌ። ስለዚህ እነዚህ አድርባዮች ደግሞ እነማን ናቸው? በአገዛዙ ውስጥም በዋናነት እንደነ ነብዩ ባዬ አይነት ያሉ የአገዛዙን ትሪ በማጠብ በማስደሰት የአዳነች ቅንድብ ሲያምር የአብይ ሱፍና ከረባቱን የሚያደንቅ አምባገነን ቤተመንግስት ዙሪያ የከበቡ ኃይሎች፣ እነዚህ ብቻ ሳይሆኑ ከዛ ውጭ የሚያሉ ደግሞ ይሄ የሆነ አምባገነናዊ የሆነ መንፈሳቸው የበለጠ የተጣበቅባቸው ስብስቦች ቴዲ እንቅፋታቸው፣ ምክንያቱም ገበናቸውን እያሳየ አልሸነፍ ባይነትን እያሳየ ከህዝብ ጋር እንዴት መኖር እንደሚቻል እያሳያቸው፣ ኖአይን ንቆ እያሳያቸው። ስለዚህ እነዚህ ኃይሎች ምንጊዜም አንቲ ስለሆኑ ቴዲን ይጠሉታል። ስለዚህ አምባገነኖች ከስልጣናቸው ፍላጎት፣ አድርባዮች ደግሞ ከሆዳቸው የሚነሳ ነው፣ ከዓላማቸው አይደለም፣ ከሆድ የሚነሳ ትንተና አላቸው። ስለዚህ ሁል ጊዜ ይጠሉታል፣ ይገፉታል፣ ያብጠለጥሉታል። ለዚህ ጥሩ ማሳያ ነብዩ ባዬ ነው ብዬ በደንብ ገለጽኩላችሁ። ሌሎችም በተመሳሳይ። ሶስተኛው ጸረ ኢትዮጵያዊነት ነው። ጸረ ኢትዮጵያዊነት በኢትዮጵያ ትርክት ውስጥ የተቀመጠ ጸረ ኢትዮጵያዊነት አለ። አብይ አህመድ ጥሩ ማሳያ ነው ብዬ አስባለሁ። ዋነኛ ግቡ ጸረ ኢትዮጵያዊነት ነው። የስልጣኑ ማስጠበቂያ ግን ኢትዮጵያ የሚለው ዲስኮርስ ነው፣ የፖለቲካ ዲስኮርስ ነው። ስለዚህ ኢትዮጵያ በሚለው ዲስኮርስ ባለፉት 8 ዓመታት አብይን ለገመገመ ሰውና ውጤቱ ምንድን ነው ለሚለው እኛ ሳንሆን ኖቤል የሸለሙት ሰዎች ዛሬ አፍረው ጓዳ ውስጥ ገብተዋል። ጓዳ ውስጥ ነው የገቡት። ይሄ ሰው ነው እንዴ ስለ ሰላም የኖቤል ሽልማት የወሰደው? ይሄ ሰው ነው እንዴ የሚለው አደባባይ ላይ ዓለም አቀፉ ማህበረሰብ
የተጋለጠ ሆነ። ስለዚህ የአብይ ኢትዮጵያዊነት በዋናነት ለጸረ ኢትዮጵያዊነቱ ከፊት የሚጫወትበት የስልጣን መሳሪያ ነው እንጂ ፍልስፍናው አይደለም። ፍልስፍናው ኢትዮጵያን ማፍረስ። በሱ ዙሪያ የተሰባሰቡት ኃይሎች በሙሉ ከቴዲ ጋር ይጣላሉ። ለምን? ቴዲ ደግሞ ከነዚህ ኃይሎች ጋር አንቲ ነው። በኢትዮጵያ አንድነት ጉዳይ ላይ በጣም በስፋት የሚያቀነቅን ብቻ ሳይሆን ለዛ በጣም ጥብቅ የሆነ ቁርኝት ያለው እሱ ብቻ ሳይሆን ትላንት ያለፉትን ነገስታቶችን ሁሉ በሚዘልፍ የፖለቲካ ትርክት ውስጥ ባለበት ቴዲ ግን ክብር እየሰጠ በሙያ እያስመሰከረ የመጣ አርቲስት ነው። ወጣ ያለ። ለዚህ ነው ቴዲ በጣም አስደናቂ ነው የምንላቸው በነገራችን። ስለዚህ ኢትዮጵያን ለማፍረስ የተሰባሰበው አሁንም ስልጣን ላይ የተሰባሰበው ቡድን ውጫዊና ውስጣዊ ኃይሉ አይመቸው። ቴዲ ጠላቱ ነው። ስለዚህ ቴዲ መግፋት ወደዚህ ትርክት ላይ የበላይነት ይዞ እንዳይመጣ ተሸናፊ እንዳያደርጋቸው በዋናነት አስተሳሰቡን የመግደል ስራ ነው የሚፈልጉት። ቴዲ የተሸከመውን በተወሰነ መልኩ እያስረዷቸው ነው። አራተኛው ኪነ ጥበብ ነው። ኪነ ጥበብ በራሷ ህልውና ውስጥ ገብታለች። የጽናት ሚዲያ ቤተሰብ ቅድም ያልኳቸው ከአድርባይነት የመጣ ዛሬ የኪነ ጥበብ ባለሙያ የሚባሉት ሰዎች ሁሉ ቤተመንግስት ሄደው 1000 ዓመት ንገስልን የሚሉ ሰዎች ናቸው። እንዴት እንግዲህ በጣም በጣም የሚገርሙ ናቸው። ከዚህ በፊት አንድ አሰጌ ምናምን የሚባል ሰው የተናገረውን ሰምቼ በጣም አስቆኛል። አሰጌ ምናልባት አሁን ተምሮ ከሆነ አላውቅም። ጋሞ ላይ ሰሞኑን በደረሰው አደጋ አብይ አህመድ ቅድሚያ ለዜጎች ያላለ ቅድሚያ ለተባበሩት ኤሚሬትስ ነው ያለው፣ ለዱባይ ነው ያለው። ዱባይ ለቅሶ ልድረስ አለ። የጋሞ ህዝብ እኮ በናዳ እየሞተ እየተማረ የመጣ ይመስለኛል። ስለዚህ ይሄ ሰው በዋናነት የኪነ ጥበብ ሙያ ህልውና አደጋ ውስጥ ገብቷል። ማንም ሰው በዚህ ሁኔታ ውስጥ ተሰባስቦ የቴዲን አርያ የሚከተል በህዝብ ውስጥ ያለው እውነተኛ ስሜት ከሚገልጽ ይልቅ ስለ ፍቅር ስለምናምን ብቻ አገር እኮ እየፈረሰ ነው። አገር እኮ እየተበተነ ነው። ዜጎች እያለቀሱ በመላው አገሪቱ ላይ በዚህ 8 ዓመት ውስጥ ሚሊየንስ ሰዎች እየረገፉ ነው። በየቀኑ ሰው የሚሞትባት ሀገር ነች በነገራችን ላይ። አሁን ደግሞ በየቀኑ በረሃብ ሰዎች እየረገፉ ነው። ስለዚህ የኪነ ጥበብ ባለሙያው በራሱ ህዝብ ውስጥ ያለውን ችግር እየነቀሰ ወደ አደባባይ በማምጣት ሙያውን የሚታገል ሳይሆን ሙያውን በመሸጥ የቤተ መንግስት የመሬት ደላላ የሆነ ሙያተኛን የተሰባሰበው። ይሄ ባለበት ሁኔታ ቴዲ አፍሮ እየታገለ ያለው ከኪነ ጥበብ ከሙያው ጋር ሙያውን ከማስጠበቅ ጋር የተያዘ ሙያውን ለመግደል ከሚፈልጉ ኃይሎችና አይሞትም ከሚል አመለካከት ጋር በሚገርም ሁኔታ እየተፋለመ ያለና ሙያውን ለማስጠበቅ የሚከፍለው መስዋዕትነት ማየት ይቻላል። ዛሬ ስራዎቹን ሁሉ መግለጫ አትሰጥም እየተባለ እስከ መገፋት የደረሰበት ሁኔታ ከዚህ የመጣ። አራተኛው። አምስተኛው ቴዲ የናቀው ነዋይ ነው። ነዋይ ባለጠጋነት በነዋይ ህሊና ቢስ የሆነ ሙያተኛ ሆኖ መምጣት አልፈለገም። ስለዚህ ገንዘብንም ንቆታል። ባለጠጎችን ንቋቸዋል። ህሊናውን ለርካሽ ዓላማ አልሸጥም በማለት ራሱንም ታሪኩንም በደማቅ ቀለም እየጻፈ ያለ ሰው። ስለዚህ ቴዲ ልዩ ነው የሚያደርጋቸው ቅድም ባልኩት 5 መሰረታዊ ጉዳዮች ቴዲ መሰረታዊ የሆነ ፍልሚያ ውስጥ ነው ያለው። አንቲ ከሆኑ ሰዎች ጋር እየታገላቸው ነው ያለው። እነዚህን ኃይሎች ሲታገላቸው ደግሞ ብቻውን ሆኖ ራቁታቸውን እያስቀረ ነው። አገዛዙ መግለጫ አትሰጥም ሲል መግለጫ የመስጠት መብቱን በጉልበት ሲከለክለው ቴዲን የበለጠ የሚያከብረው ህዝብ እየመጣ ነው። ይሄ ስርዓትማ መታገል አለብን ብለው የሚያስቡ ፖለቲከኞች የበለጠ በር እየከፈተ ነው። ይሄ አገዛዝ ጨቋይ ነው፣ አምባገነን ነው ለምንል ሰዎች
ቴዲ ጥሩ ማሳያ ነው። ስለዚህ መሰረት እየሰጠን ነው። በስራዎቹ ላይ የሚያታግላቸው ብዙ ሰዎች አሉ። ብዙ ነገሮችን ነው የሚነካው፣ ብዙ ነገሮች እየዳሰሰ ነው። በተመሳሳይ በአገዛዝ ውስጥ ያሉ ተቋማትና የጥቅም ክፍል ውስጥ ያሉ ኃይሎችን ቴዲ እያጋለጣቸው ነው። ሰዋሰው የሚባለው አንድ ተቋም በኮንተንቱ ላይ በዋናነት እሱ በሰራው ስራ ላይ ይሄን አውጣ ይሄን አስገባ የማለት እኮ መብት የለውም። ስራው አዋጭ ነው አዋጭ አይደለም፣ ገበያው አዋጭ ነው አዋጭ አይደለም፣ የገበያ ጥናትና ግምገማ አድርጎ ይዋዋላል። በሚመጣበት በይዘቱ ላይ በሚመጣበት ክስም ሆነ ተጠያቂነት የሚጠየቀው ባለቤቱ እንጂ ገዢው አይደለም። ግን አውጣ ያለው አውጣ ሲለው ከምን ፍላጎት ነው? ከአገዛዙ ፍላጎት ነው፣ ከብልጽግና ፍላጎት ነው። አጋለጣቸው። ስለዚህ ተቋማትንም እያጋለጠ ሲመጣ ቴዲ በዋናነት ሲበሳጩ እነማን ደግሞ ያምጻሉ? አድርባዮች ያምጻሉ። አላበዛሁም እንዴ ይላሉ። ነብዩ ባየ እዚህ ላይ ነው የመጣው። አድርባዮች መጡ፣ የሆድ ተሰላፊዎች መጡ፣ አጋለጣቸው። በተመሳሳይ የኪነ ጥበብ ሙያ በራሱ አደጋ ውስጥ ባለበት ሰዓት ቴዲ በዚህ ደረጃ ቀና ብሎ ሲመጣና ህዝብ ውስጥ ያለውን ስሜት ሲያንጸባርቅ ሌሎቹ የሱ መንፈስ እየተጋሩት ይመጣሉ። ሰሞኑን በዚህ ጉዳይ ላይ ትንሽ አሳውሰቻለሁ። ያሬድ ነጉ የሚባል አርቲስት ሰሞኑን የጻፈውን ሁላችሁም አይታችኋል። የእናቶች እንባ በዛ ብሎ ጽፏል። አሁን ከዚህ በኋላ በጣም እየበዙ ይመጣል። ስለዚህ ቴዲ በሚገርም ሁኔታ ስርዓቱን እያጋለጠው ሲመጣ ለምንድን ነው በዚህ ሁኔታ ውስጥ የገባ ነው ብሎ ሲያስቡ ማስፈራራት፣ ማስጨነቅ፣ ማዋከብ ያገዛዙ መንፈስ ነው። ለዚህ ነው ሰሞኑን ቴዲ ላይ የነበረው ዘመቻ ካያችሁ ከዚህ የመጣ ተሸንፏል፣ አልተሸነፈም። ዘፈኑን ማስቆም ይችላሉ? አይችሉም። ዘፈኑን እኮ ቴዲ አታወጣም እኮ ቢባል እኮ ከውጭ ሆኖ እኮ ዘፈኑ ይወጣል። ማንም ሰው ሊያስቆመው አይችልም። ሊያስቆመው ይችላል? አይቻልም። አምባገነን የመናገር መብትን ሲያፍን የበለጠ ሌላ ተናጋሪዎች ሌላ ሁኔታ ይፈጥራል። ዛሬ ደግሞ የቴክኖሎጂ ዘመን፣ ሁሉም ሰው ሚዲያ አለው፣ እጁ ላይ ስልክ አለው፣ ቲክቶክ አለ፣ ፌስቡክ አለ፣ ትዊተር አለ፣ ዩቲዩብ አለ። ስለዚህ አገዛዙን መታገል የሚቻልበት ሁኔታ በጣም ብዙ። ስለዚህ ቴዲ ሰዓቱን ጠብቆ እንደውም ውሉ ሲፈርስ ከዚህ ጋር በተያያዘ ሐሙስ በ8 ሰዓት ሚያዝያ 8 ሚያዝያ ወር 2018 8ኛው በዓለ ሲመት ላይ ቴዲ መጣበት። ታይሚንጓን ይዞ መጣበት፣ ሰካው። ይሄ ነው በጣም ብልህ ነው። የሚያስደንቅ ስራዎቹ፣ በጣም የሚያስደንቅ አጠባበቁ፣ ግምገማው፣ ይዘቱ ቴዲ በአይነቱ በጣም ልዩ የሚያደርገው ሰው ነው ብዬ አስባለሁ። የጽናት ሚዲያ ቤተሰብ ይህንን ካልን የጽናት ሚዲያ ቤተሰቦች በተለይ በቴዲ ላይ እንቅፋት የፈጠሩ እነዚህ ተቋማትና ግለሰቦች ላይ ምንድን ነው የምናደርገው? በምንድን ነውስ ሌላውስ ህዝብ ማለት መቆጣት ብቻ እኮ ትርጉም የለው፣ የድርጊት እንቅስቃሴ ያስፈልጋል። ከዚህ በፊት በተለይ ራይድ የሚባል ተቋም ይሄ ደላላ በተለይ ከብልጽግና ጋር የሚሰራ የጥቅም ተካፋይ አዲስ አበባን በምን ሁኔታ ማፑ ላይ አስገብቶ ሲጠቀምበት እንደነበረ ግልጽ ነው። አሁንም ይህንን የጥቅም ክፍሉን ለማስጠበቅ በህዝብ ውስጥ ያለ እውነተኛ አርቲስት ላይ መገፋት ሲያመጣ ካገዛዙ ጥቅም አይተውትም። ምክንያቱም ጥቅሙ ምንጩ አገዛዙ ነው የሚል አመለካከት ስላለ ነው። በነገራችን ላይ የጽናት ሚዲያ ቤተሰብ ህዝብ ግን ብዙ ማታጊያ ነው። ስለዚህ እነዚህ ማታጊያዎችን መጠቀም ይችላል አይችልም የሚለው ቴዲ ጥሩ ማሳያ ሆኖ ስለመጣ እንችላለን፣ ይቻላል። ስለዚህ በተለይ በኢትዮጵያ ውስጥ ጦርነትን እያሰፋ ጥይት የሚገዛ ዋነኛው ተቋም ሁለት ልንገራችሁ። አንደኛው ቴሌ። እኛ ይሄን የምናገረው አገዛዙ ላይ ቅርብ ከሆነ መረጃ ምንጭ ከሆኑ ሰዎች ናቸው። ቴሌ በኢትዮጵያ ውስጥ ከፍተኛ የሆነ
ገንዘቡ ንዋዩን የሚያፈሰው ጥይት በመግዛት ነው። ጥይት በመግዛት ዜጎችን እያስጨፈጨፈ እንደሆነ ግልጽ ነው። ሁለተኛው ከዚህ ከጦርነት ጋር አገዛዙን በመደገፍ በከፍተኛ ደረጃ ንዋይ እያፈሰሰ ያለው የራይድ እንቅስቃሴ ነው። ስለዚህ እነዚህን ኃይሎች ቢያንስ መፋለም መቻል አለብን። አንዱ እንቢተኝነት ከዚህ ጋር ስለሚነሳ ነው። የጽናት ሚዲያ ቤት ራይድ የተባለውን ቡድን ስብስብ በዋናነት ቡድን የምንለው ያው የብልጽግና ስብስብ በዚህ ውስጥ ስላለ ሳምራዊት ፍቅሩ ማንኛውም በተለይ አዲስ አበባ ላይ በቴዲ ላይ በደረሰው በደል ብቻ ጥሩ ማሳያ ስለሆነ የመጀመሪያው የትግል እንቅስቃሴያችን በቅርቡ ዘመቻ እናደርጋለን። ማንም ሰው ራይድ ባለመጠቀም ገንዘቡን መከልከል አለበት። ሌላ አማራጭ መንፈግ ማንም ሰው በዜሮ ማስወጣት የግድ ያስፈልጋል። ህዝብ ሲቆጣ ምን አይነት አደጋ እንዳለ እንቢተኝነት ምን እንደሆነ ማሳየት አለበት። የቴዲን ጀግንነት ሁላችንም አይተናል አይደለም? አንድ ሰው እንዴት ስርዓቱን ሲያስጨንቅ ቅድም እንዳልኳችሁ ቴዲ አይደለም ያስጨንቀው ሐሳቡ ነው ካለ ሐሳቡን የምንደግፍ ሰዎች ደግሞ በዋናነት እነዚህን ኃይሎች ራቁታቸው ማስቀመጥ አለብን። ስለዚህ ምንም ማድረግ አለብን። ሰው ገንዘብ አለው፣ ገንዘብ ከፍሎ ነው ራይድ የሚጠቀመው። ገንዘቡን ለአምባገነኖቹ ባለመተባበር እነዚህን ኃይሎችና በዙሪያ የተሰባሰቡ የጥቅም ተካፋዮችን በዜሮ ማስወጣት አለብን። ራይድ የሚጠቀም ሁሉ የብልጽግና ሰው ነው የሚል ፈረጃ ውስጥ ሁሉ መግባት አለብን። ራይድ ማንም ሰው እንዳይጠቀም ማንም ሰው። ምክንያቱም ብልጽግና በአንድ በኩል ኢንካም እያገኘ ነው፣ በሌላ በኩል ጦርነቱን የሚያሰፋበት ሌላ ተጨማሪ የቢዝነስ ተቋማቱ። ሁለተኛው ኢትዮ ቴሌኮም ቴሌን በዋናነት በዜሮ ማስወጣት የምንችልበት አንዱ እያንዳንዱ ሰው አማራጭ አለው። ሳፋሪኮም ቢጠቀም ቴሌን ከገበያው ማስወጣት በገንዘባችን ማዘዝ ስለምንችል ማድረቅ እንችላለን። ጥይቱንም ማስቆም የምንችልበት ይሄንን አገዛዝ ፍጻሜውን የምናገኝበት አንዱ ገንዘባችን በመከልከል ብቻ። ወደዛ እንቢተኝነት ውስጥ ለመግባት መጠነ ሰፊ ዘመቻ እናደርጋለን። በተለይ አዲስ አበባ ላይ ባለ 23 እንቅስቃሴ የዘመቻው አካል በቅርቡ ሊጀመር እንቅስቃሴዎች አሉ። የቴዲ ስራ ካለቀ በኋላ ወደ ዘመቻ እንገባለን። እያንዳንዱ ሰው ሊተባበረን ይገባል ብዬ አስባለሁ። ይህንን አገዛዝ ራቁቱን የምናስቀርበት አንዱ አጋጣሚያችን። ቴዲን ነክተውታል፣ አሳዩን እኮ በቃ አሳዩን እኮ። ከዚህ በላይ ምን እንጠብቃለን? እኛ እስካሁን ስንናገር የፕሮፓጋንዳ ጉዳይ የጥላቻ ጉዳይ ምናምን አድርጎ የሚያስብ በተለይ የዚህ የብልጽግና ድሪቶና 5ም 10ም እየተሰጠ ያለው ተሰላፊ አሁን ራቁቱን ተቀምጧል። ተሸማቀው ተቀምጠዋል። መግለጫ ሲከለክሉት መግለጫ ነው የከለከሉት። ልብ በሉ። መግለጫ የከለከሉት ሰዎች ኢትዮጵያን እየገዙ እንደሆነ ደግሞ ስንናገር በዛ ደረጃ መሆናቸውን ስናስብ ስሜቱን አስቡት። ይሄ ቡድን አንድ ቀን ማደር አለበት ነው። ሰው እየገደለ ሰው እየጨፈጨፈ ብቻ ሳይሆን ገበናውንም ምናልባትም በግጥምና ዜማ የሚቀኙ ባለሙያዎች ወደ አደባባይ እንዳያመጡ እነሱንም እስከማፈን ድረስ ሐሳባችሁን አትገልጹ፣ እገላለሁ፣ አደህያለሁ፣ ጦርነቱን የተራዘመ አድርገዋለሁ፣ በከተማው ላይ ባለቤቶች አሉ፣ መጤዎችም አሉ ብሎ ብያኔ የሚሰጥ አገዛዝ ይህንን ቡድን ለመታገል ምክንያት አያስፈልገንም። ምክንያታችን ቴዲ ጥሩ ማሳያ። ምክንያታችን አንድ ግለሰብ በዚህ ደረጃ ከታገለ ሌላው ምን ማድረግ እንዳለበት ግልጽ ስለሆነ፣ ስለዚህ ራይድን በባዶ ማስቀመጥ አለብን። ዘመቻው በቅርቡ እናጣጥፈዋለን፣ ምንም ጥያቄ የለውም። በጣም በስፋት እንመጣበታለን። የዚችን ሰው ገበና ሰዋሰው መልቲሚዲያ የሚባለው ገበና ወደ አደባባይ እናመጣዋለን። ስለዚህ እያንዳንዱ ሰው በዚህ ጉዳይ ላይ ራሱን ማንቃት አለበት ብዬ አስባለሁ። በቅርብ ጊዜ ከፍተኛ የሆነ ትግል የሚጀምርበት እንቅስቃሴ በጣም እየሰፋ ነው።
በምንም አይነት መመዘኛ በኢትዮጵያ ውስጥ ሰው ሆነን ለመኖር የሚፈቅድልን አገዛዝ የለም። የጽናት ሚዲያ ቤተሰብ በቃ አያችሁት እኮ መግለጫ እንኳን የሚከለክል አገዛዝ በኢትዮጵያ ውስጥ ላይ ኢትዮጵያዊ ነኝ ብለህ መኖር የዛ አገር ዜጋ ነኝ ብለህ መብት መጠየቅ አትችልም እያለ ነው። ቴዲ ተወልዶ ባደገበት ሀገር ላይ አዲስ አበባ ላይ መግለጫ አትሰጥም። በጣም አያሳምምም? ያሳምማል እኮ ቤተሰብ። ስለዚህ ግለሰቡን መከተል የግድ ያስፈልጋል። የምንከተለው በትግልም ጭምር በተግባራዊ ትግል እነዚህን ሰዎች ወደ ነበሩበት ቦታ ለመመለስ መጀመሪያ ተቋማዊ የሆነ የቢዝነስ ኢምፓየሩን መምታት አለብን። ያንን ለመምታት ህዝቡ ገንዘቡን በመከልከል ተቋማቱን አንድ ባንድ እናወጣቸዋለን። በብልጽግና ውስጥ ያለ አክሲዮን ማህበራት በጣም ብዙ ናቸው። የሲሚንቶ ነጋዴ አለ፣ በጣም ብዙ አሉ። የአገር አቋራጭ ሰርቪስ የሚሰጡ አሉ። እነዚህ ተቋማት ሁሉ ይመጣሉ። ኦቪድ ምናምን የሚባል ብዙ ያገዛዙ ተቋማት አሉ። በዜሮ ማስወጣት የግድ ያስፈልጋል። ከዚህ ቡድን ጋር የሚተባበር ሁሉ ከአገዛዙ ጋር ለይተን እንደማናየው ማስረዳት ያስፈልጋል። ሰው ራይድ ሲጠቀም ጋቢናውን ከፍቶ ሲገባ የብልጽግና ካድሬ ነው የሚል ስሜት እንዲሰማው ያንን ማድረግ አለብን። ማሸማቀቅ አንዱ ትግል ይሄ ትግል እምቢተኝነት ከዚህ ይጀምራል። የጽናት ሚዲያ ቤተሰብ። ስለዚህ ይሄንን ዘመቻ በቅርብ ጊዜ እናደርጋለን እያልኩኝ ወደ ሁለተኛ ምዕራፌ እንሂድ። የቴዲ ዘፈን በመጨረሻ ላይ የምናገረው ቴዲ በጣም በጣም የሚገርም በጣም የምንኮራበት ጀግናችን ብቻ ሳይሆን አንድ ብሔራዊ መለያ የሆነ ሰው። ስለዚህ ቴዲ ላይ የሚቃጣ ማንኛውም ጉዳይ ላይ አብዛኛው ህዝብ በጣም በንቃት እየተከታተለው እንደሆነ ነው የምንሰማው። ህዝቡ ደግሞ በጉጉት የሚጠብቀውን ስራ ከልብ ተቀብሎ ቴዲን በጣም በጣም ስራውንና ልፋቱን በሚያስደስት መልኩ ህዝቡ ሊክሰው ይገባል ብዬ አስባለሁ። አሁን ከወዲሁ ዩቱብ ራሱ በጣም በከፍተኛ ደረጃ እየጨመረ ነው። በሱ ዩቱብ ነው ይለቀቃል የተባለው። በከፍተኛ ቁጥር ህዝቡ እየጨመረ ነው። የበለጠ ፕሮሞት እያደረጉት ነው። ስለዚህ የቴዲ ስራዎችን በማዳመጥ በመግዛት ስራዎቹንም ተንትኖ ማምጣት የግድ ያስፈልጋል። ሀሳቦቹ ምንድን ናቸው? ገና እኮ ነው፣ ገና ይመጣል። ገና ከዘፈኑ በኋላ እኮ ገና ብዙ ፕሮግራም አለ። የጽናት ሚዲያ ቤተሰብ ገና ብዙ ምን ፈልጎ ነው? ምንድን ነው ሀሳቡ? እሱ እኮ አይናገርም። በነገራችን ላይ በቃ ይሰጠናል፣ እናንተ ደግሞ ተጠበቡበት ነው የሚለው። እኛ ደግሞ ያንን ፈልፍለን የማውጣት ግዴታ ስላለብን ገና በስፋት በጣም በዚህ ዓመት ቴዲ የሚቀነቀን ይመስለኛል። ከዘፈኑ ጀርባ ያለው ሁኔታ በስፋት እንመጣበታለን። እሱ ብቻ ሳይሆን ውሉንም ያቋረጡ የብልጽግና ደላላ እና ተቋማዊ የሆነ ይሄ መንፈስ ሰብረን ለመጣል በከፍተኛ ደረጃ እንደምንታገል ማንም ሰው ይህንን ሊያውቅ ይገባል ብዬ አስባለሁ። በተለይ ጽናት ሚዲያ የተለያዩ የደረሳትን መረጃ ምክንያት በማድረግ ወደ እናንተ የምናመጣቸው ቡድንና ስብስቦች አሉ። እነዚህ የጥቅም ተጋሪዎችን በዋናነት መታገል ያስፈልጋል። ስለዚህ ቴዲ በጣም የምናከብረው ሰው ነው። ስራዎቹን በማዳመጥ ምናልባትም ሪከርዱን በመስበር የልፋት ውጤቱን የበለጠ መካስ የህዝቡ ድርሻ ነው ብዬ አስባለሁ። ሁለተኛው ጥያቄያችን የጽናት ሚዲያ ቤተሰብ ሰልፉ አይቀርም። ይህን ሰልፍ እንወጣለን። ኢህአፓ ሚያዝያ 30 ላይ ሰልፍ እንደሚወጣ በመግለጫ ካሳወቀ በኋላ ዛሬ መግለጫ እየተሰጠ ነበረ። እንግዲህ አመራሮቹ ከሚናገሩት እንድምታ የሰማሁት ሰልፉ እንደማይቀር ነው። ግን በእኛ በኩል አጋጣሚውን በማሳየት አገዛዙ የሚከለክለን ከሆነ ማሳየት የሚገባን ርቀት አሳይተናል። ከዚህ በኋላ የሱ ችግር ነው የሚሆነው የሚል እንድምታ ያለው ከሊቀመንበሩ ሲናገሩ ሰምቻቸዋለሁ። ይሄ አባባል በራሱ ትክክል አይመስለኝም። ኢህአፓዎች አሁን የምታሳዩት አይደለም። ህዝቡ አይቶ ወደ ጦርነት ገብቷል። ህዝቡ አይቶት ዛሬ መግለጫ ተከልክሏል። በቴዲ ብቻ በመግለጫ ክልከላው ማሳያ ነው። ስለዚህ ለማሳየት አይደለም ሰልፉን የምትጠሩት፣
ለተግባራዊ እንቅስቃሴ ነው ብላችሁ ነው ማመን ያለባችሁ። ከወዲሁ ይሆናል አይሆንም ቢሳካ ባይሳካ የሚል ልምምድ ውስጥ መግባት የለባችሁ። በነገራችን ላይ ኢህአፓዎች የምትሰሙ ከሆነ ይሄ ትግል ከፍተኛ ኃላፊነት እንዳለባችሁ ልታውቁት ይገባል ብዬ አስባለሁ። ሚያዝያ 30 እና ኢህአፓ ምንድነው ሚያዝያ 30 ልዩ የሚያደርገው? ሚያዝያ 30 ከአንድ ዓመት በኋላ የቅንጅትን ታሪክ እንደግማለን የሚል የመንፈስ ወራሽ ሆኖ ነው የመጣው። ሁለተኛ ሚያዝያ 30 ሰልፉ ቢቀርም ባይቀርም ከሚለው ንግግር ውጪ ሰልፉን እንደሚደረግ እርግጠኛ መሆን የሚያስፈልገው ከወዲሁ ያንን ታሪክ እና ያንን መንፈስ ከተማ ውስጥ ያለውን ህዝብ በተለይ ደግሞ እያለማመዱ መምጣት የግድ ያስፈልጋል። የታሪኩ አካል ስለሆነ ታሪኩን መድገም ይፈልጋል፣ ይጓጓል፣ ከፍተኛ ጉጉት አለ። ከጀርባ ታሪኩ ጋር የተያዘ እነዛ ወንድነቶቹን ማስታወስ ይፈልጋል። እነዛ የአደባባይ ቁጣዎቹን መለማመድ ይፈልጋል፣ ወደኋላ ማሰብ ይፈልጋል። ከነሱ ጋር እንዲለማመድ ቢሳካ ባይሳካ አሳየን አላሳየን ምናምን የሚለው ትርክት አስፈላጊ አይመስለኝም። ሚያዝያ 30 ተጠርቷል። ሚያዝያ 30 ይሄ ሰልፍ አይቀርም። ይሄ ነው አቋም ማለት ይሄ። እናሳያለን እናጋልጣለን ሳይሆን በቃ ተጋልጦ አልቋል። እናጋልጣለን የሚል ፖለቲካ አሁን የለም። ይህንን የሚያዝያ 30 ሰልፍ እንደማይቀር ትርክቶችን የፖለቲካ መንፈሱን ማለማመድ የበለጠ በተለይ ከተማ ውስጥ ያለውን ህዝብ እያነቃቀው ይመጣል ብዬ ስለማስብ፣ ሌላው ከምርጫ ጋር በተያያዘ ብቻ ሳይሆን አጠቃላይ ሁሉን አቀፍ በሆነ ችግር በኢትዮጵያ ውስጥ ከእስረኞች ጋር ብቻ የተያያዘ ሳይሆን ከኑሮ ውድነቱ ጋር አሁን ካለው አስከፊ ሁኔታ ከጦርነቱ ጋር ከምርጫው ጋር በጣም ብዙ ነገሮችን የማታገያ ነጥቦችን ማስቀመጥና እነዛ ትርክቶች አንድ በአንድ ለህዝቡ እያስረዱ መምጣት የበለጠ ቅስቀሳውን መስፋት ያስፈልጋል ብዬ አስባለሁ። ይሄ ሰልፍ መቅረት የለበትም። እኔ እንደ አንድ ምክር ሀሳብ የማቀርበው ይህንን ሰልፍ ቢያስቀሩት ምን ይፈጠራል የሚለውን ስገመግመው አደገኛ ነገር ውስጥ ልንገባ እንችላለን። ከዚህ በፊት ኢህአፓ ሞክሮ አንዳንድ ሰዎች እስር ቤት ታስረው እስር ቤት ከኔ ጋር ነበሩ፣ ሰብሳቢውን ጨምሮ ብዙ ነገር አውጥተን ተነጋግረን አሁን የተለያዩ ማዋከብ እየመጣባቸው ነው፣ ማስጨነቅ እየመጣባቸው ነው፣ የስም ማጥፋት እየመጣባቸው ነው። ይሄ ያገዛዙ ባህሪ። ይሄ ሊያሸማቃችሁ ግን አይገባም። ይሄ ጉዳይ ሊያስጨንቃችሁም አይገባም። በምንም አይነት መመዘኛ ያገዛዞቹ ባህሪ ተመሳሳይ ትርክቶችን መፍጠር ነው። ምንም አይነት በዚህ ሁኔታ ውስጥ ከዚህ በፊት የሰላማዊ ሰልፍ ለማድረግ አሁን በህይወት ያለ አይመስለኝም አንድ ማርቆስ የሚባል አለ አዲስ አበባ በተለይ ሰላማዊ ሰልፍ ዝግጅት ክፍል የሚመራ ለሱ ደብዳቤ ተሰጥቶ ምናምን በጣም አንድ ሳምንት ሁለት ሳምንት ተቆይቶ ድጋሚ ደብዳቤ ተሰጥቶ እንደዚህ አይነት ፕሮሰስ ማድረግ አይለባቸው። በነገራችን አዋጁን ተከትላቸዋል። አሁን የምርጫ ሁኔታ ላይ ነው። ቅስቀሳ ብልጽግና በሩጫ ስም የአደባባይ የተለያዩ የልማት እንቅስቃሴ ምናምን በሚሉት አደባባይ ላይ ሰው እያወጡ እየቀሰቀሱ። ስለዚህ ኢህአፓ ይህንን ሁኔታ የማይጠቀምበት ምንም ምክንያት የለም። ማሳወቅ ነው። ከ48 ሰዓት በፊት እናንተ ከአንድ ወር ቀደም ብላችሁ አሳውቃቸዋል። ስለዚህ አገዛዙ የሚችለው ከሆነ ይህንን ሰላማዊ ሰልፍ ጥበቃ ማድረግ እንጂ መከልከል እንደማይችል አዋጁም ህጉም አይፈቅድም። አለቀ። ይሄ መከራከሪያችሁ ነው። የምርጫ ሰዓት ላይ ነው። በሌላ በኩል የተጠቀማችሁበት ሎጎና መንፈስ በጣም ትልቅ ነው። በጣም በጣም አደገኛ ነው። ሚያዝያ 30 ከ21 ዓመት በኋላ የአዲስ አበባ ህዝብ ጎዳናውን ያጥለቀለቀበት ታሪክ ነው። ይሄ ታሪክ ከ21 ዓመት በኋላ ሲገመግመው ምን አይነት አደጋ ውስጥ እንደገባ ገምግሟል። በዛን ሰዓት የነበረ ችግር አይደለም አሁን ያለው። ስለዚህ አደባባይን ይፈልገዋል። የአደባባይ እንቅስቃሴውን ይፈልገዋል። ሚያዝያ 30ን ማስታወስ ይፈልጋል። ያ ከሱ ጋር የነበረውን ጀግንነት ወደኋላ ማሰብ ይፈልጋል። ጎዳናውን ሊጠቀምበት ዝግጅት ላይ ስላለ፣ አደባባዩን ሊጠቀምበት
የመጨረሻ ዝግጅት ላይ ስላለ ሴቱ ወንዱ። ስለዚህ ማሳየት የሚገባችሁ ከዚህ በኋላ በተለይ ኢህአፓ ሰልፉ እንደማይቀር በእርግጠኝነት ለህዝቡ መቀስቀስ ያስፈልጋል። በምንም አይነት መመዘኛ ይሄ ሰልፍ አይታጠፍም። ይሄ ሰልፍ የሚታጠፍ ከሆነ ኢህአፓ ብቻ ሳይሆን ዋጋ የሚከፍለው የ21 ዓመት መንፈሱን ወደኋላ 42 ዓመት የማድረግ አደጋ አለ። ወደኋላ ነው ነገራቸው። ይሄ ደግሞ ለእናንተም የፖለቲካ ህይወት ለከተማውም ህዝብ በአጠቃላይ ሀገሩን ለሚወድና እየተነቃቃ ለመጣ ማህበረሰብ አደገኛ ነው። ይሄንን ልገመገሙት ይገባል። ስለዚህ ሰልፉ እንደማይቀር ፖለቲካዊ ትርክት ማምጣት አንድ ጉዳይ ነው። እስከ መጨረሻው ድረስ የተለያዩ አጀንዳዎችና የማህበረሰብ ክፍል ሊያሳትፍ የሚችል ማታገያዎችን መጠቀም ሁለተኛ ጉዳይ ነው። በሶስተኛ ደረጃ ሚዲያዎችን የተለያዩ አጋጣሚዎችን በመጠቀም ቅስቀሳውን ማስፋት ነው። ይሄንን በማድረጋችሁ አገዛዙ ምን ይፈጥራል? የተለያዩ ጉዳዮችን ሊያስቀምጥላችሁ። አንደኛ ስም ማጥፋት፣ ዛቻ፣ ማሸማቀቅ፣ የመጨረሻው ደግሞ አዋክቦ ማሰር። አንድ ይሄ እስከ ማሰር ሊሆን ይችላል። ያንን መጋፈጥ የግድ ያስፈልጋል። እስር ቤቱንም እስከ ማሸነፍ መሄድ አለባችሁ። ለምን ድርጅቱን አይዘጋው? ለምን ፍቃዱን አይሰርዘው? ቴዲ አሸነፍ አይታችኋል። የበለጠ ስትከለከሉ፣ የበለጠ ስትታሰሩ፣ የበለጠ ስትጫኑ ሲጭንባችሁ የጭቆና ህጉን የበለጠ ድርጅታዊና ፖለቲካዊ ጥንካሬያችሁን አደባባይ ላይ ታመጣላችሁ። ህዝቡን የበለጠ ማታገል ይቻላል። ስለዚህ የመጀመሪያው ማሰርና ማዋከብ አንደኛው ጉዳይ ነው። ሁለተኛው ሽብር መፍጠር። ይህንን መገምገም ያስፈልጋል። ምንድነው ከዚህ በኋላ አገዛዙ ከኛ የሚፈልገው? እስከ መጨረሻው ድረስ ሰልፉን እናደርጋለን የሚል ትርክት ስታመጡ እሱስ ደግሞ ምን ያስባል የሚለውን ገምግሙት ቁጭ ብላችሁ። ሽብር እስከ መፍጠር ሊሄድ ይችላል። እሱን ሊያስቆማቸው አይገባም በፍጹም። የተለያዩ ጉዳዮችን ሊያስብ ይችላል እንጂ በእኔ ሴናሪዮ ምናልባት አያስኬደውም ብዬ ነው የማስበው። ግን አያስኬደውም ብለን ደግሞ ብልጽግናን መገምገም አንችልም። ምክንያቱም ነውሩንም መሆን የሚገባውንም ባልታሰበና ባልተጠበቀ ሰዓት ማድረግ የሚችል ሰው ነው ራሱ። ምንም ጥያቄ የለውም። የአሳማ ፖለቲካ ነው የሚጫወተው። ስለዚህ ሽብር መፍጠር አንዱና ሁለተኛው ጉዳይ ላይ። ሶስተኛው ምናልባት በጊዜው በሰዓቱ የተለያዩ ስብሰባዎችን፣ ጉባኤዎችን ወይ የሆነ ምናልባት ዓለም አቀፍ ጉባኤ የሚመስል በተለይ ኢጋድንም ምናምን እንደዚህ አይነት ቡድኖችን አሰባስበው የሆነ ኮንፈረንስ በመፍጠር ስብሰባ ላይ ምናምን ሊል ይችላል። ይሄንንም አስቡ። ሴናሪዮ ነው የምናገር። ስለዚህ ይሄንን ሲያስብ የመውጫ መንገዳችሁ ምንድን ነው የሚለውን እያሰባችሁ መሄድ አለባችሁ። አራተኛው የመጨረሻ ሊጠቀም ይችላል ብዬ የማስበው በተለይ 97 ላይ ያለውን ታሪክ አስታውሱ። ኢህአፓዎች የምታዳምጡ ከሆነ ታዳምጣላችሁ ብዬ ተስፋ ስለማድረግ 97 ላይ ህብረት መስከረም 22 ላይ ሰልፍ ጠርቶ ነበር። 98 ላይ መስከረም 22 ይመስለኛል፣ እንደዛ አካባቢ ይመስለኛል። ያንን ህብረት ከቅንጅት ቀድሞ ሰልፉን አውጥቶ መጨረሻ ላይ ከቅንጅት ጋር በሰልፉ ጉዳይ ላይ ሁሉ ጥምረት እስከ መፍጠር የሚደርስ እንቅስቃሴ እንደነበረ አስታውሳለሁ። ሰልፉን ለመጠቀም የጋራ አድርጎት ነበር። መጨረሻ ላይ ምንድን ነው የሆነው? መጨረሻ ላይ የሆነው ሰልፉን ለማጨናገፍ ኢህአዴግ ወደ ድርድር በመግባት ሰልፉ እንዲታጠፍ መግለጫ አሰጠ። ይህንን ልምድ ወደኋላ አስቡ። ወደ አደባባይ እወጣለሁ ብሎ በከፍተኛ ዝግጅት የነበረ ህዝብ ሌሊት 5-6 ሰዓት ላይ በሰበር ዜና ተስማምተው ላልተወሰነ ጊዜ ያ ሰልፍ መታጠፉን ሲናገሩ በከፍተኛ ደረጃ ህዝቡ ተስፋ ቆረጠ። የመከዳት ስሜት መጣበት። ብልጽግና ይህንን የጀርባ ታሪክ ወደኋላ ሊያመጣ ይችላል ብዬ በኮቴሽን አስቀምጨዋለሁ።
ስለዚህ ኢህአፓን ለመደራደር ምናልባት ላይከለክል ዝም ሊል ይችላል እስከ መጨረሻ ድረስ የበለጠ ቅስቀሳውን አስፍታችሁት ጉልበት ይዛችሁ ፖለቲካዊ ብልጫ ወስዳችሁ የቅስቀሳ ብልጫ ወስዳችሁ ህዝቡን ተዘጋጅቶ ወደማይቀረው የጎዳና ትዕይንት ሲመጣ ሲገመግም ያለ የሌለውን አቅም ተጠቅሞ በድርድር ስም ወይም ደግሞ ሎቢ በማድረግ ልክ 97 ላይ ኢህአዴግ የተጫወተውን ጨዋታ ሊጫወትባችሁ ይችላል ሊያመጣ ይችላል ሊያስብ ይችላል ስለዚህ ይሄንን መገምገም ከቻላችሁ ከዚህ ለመውጣት ብቸኛ ምርጫው ሰልፉን እናደርጋለን በዚህ ጉዳይ ላይ የሚታጠፍ አይደለም የሚል ከራሳችሁ ጋር ቃል ኪዳን ውስጥ መግባት አለባችሁ በቃ ጀምራችሁታል ይሄ ሰልፍ የማይቀር ጉዳይ ነው ከዚህ ሰልፍ መውጣት አንደኛ የህዝቡ መንፈስ ወደ ኋላ መመለስ ነው ሁለተኛ የቅንጅትን ሌጋሲ ወራሽነትን መሳለቅ ነው ያ አደባባይ ላይ የወጣውን ህዝብ መልሳችሁ መካድ በሶስተኛ ደረጃ ፖለቲካዊ ስብራት ታመጣላችሁ ይጀምራሉ ግን አይጨርሱም ኢስናት ቢያቤት ስለዚህ ይሄንን ማሰብ የግድ ያስፈልጋል ብዬ አስባለሁ ኢህአፓ ሚያዝያ 30 የጠራው ሰልፍ ምናልባት ህዝቡ በከፍተኛ ደረጃ ዝግጅትን ብቻ ሳይሆን ወደ አደባባይ ሊወጣ የሚችል ብዙ ምልክቶች ስላሉ ነው ምናገር አጋጣሚው መጠቀም ስለሚፈልግ ስለዚህ ይሄ ሁኔታ ደግሞ አሁን የምርጫ ድግስ ላይ አብይ አህመድ በዋናነት አዲስ አበባና ሱሉልታና ቡራዩ የሚያደርገው ምርጫ ላይ የቅቡልነት እጦቱን ሁሉ የሚያሳይና አገሪቷ የገባችበትን ሁኔታ ሁሉ የሚያሳይ ነው የኑሮ ውድነቱ አለ አጠቃላይ ቀውሷል ይሄ ሁሉ ተደማምሮ የተማሪዎችም የመምህራንም የሐኪሞችም የዳቦ ጥያቄ ወደ መስቀል አደባባይ በተለያዩ መፈክሮች የሚመጣበት ሰዓት በጣም በሚገርም ሁኔታ ስለዚህ ይሄ ስለሚያስጨንቀው ሊታጠፍ የሚችል የሴራ የፖለቲካ ስራ ሊሰራ ስለሚችል አንዱና የሴራ ፖለቲካው ከ21 ዓመት በኋላ ቅንጅት ህብረት የፈጸሙትን የመጨረሻ ድርድር ሊያመጣ ስለሚችል በዛ ደረጃ ዘግታችሁ መጫወት የግድ ያስፈልጋል ብዬ አስባለሁ የጽናት ሚዲያ ቤተሰብ ስለዚህ ኢህአፓ የጠራው ሰላማዊ ሰልፍ ማንም ሰው የሚቀር አይደለም ከፍተኛ ዝግጅት አለ በዚህ ዝግጅታችሁ ላይ ህዝቡን ማታገል የሚያዝያ 30 መንፈሳዊ ወራሽ መሆንና ከ21 ዓመት በኋላ በተለይ አዲስ አበባ ህዝብ ወደ ኋላ የሚመለስበትን ያ የጀርባ ታሪኩን በአደባባይ የሚያመጣበትን እድሎችን እንዳታመክኑ በጣም መጠንቀቅ ያስፈልጋል ስለዚህ ሰብሳቢ እንደሚሉት በእኛ በኩል አሳይተናል ማድረግ የምንችለውን አድርገናል ፍርዱ የህዝብ ነው ምናምን የሚለው አሁን ትክክል አይደለም ይሄ ፍርሃት ያመጣል ፍርሃት ማለማመድ ሰልፉን እናደርጋለን አዋጅ አይከለክለንም ህጉ አይከለክለንም ህዝቡ ደግሞ ሰልፉን ይፈልጋል እኛም የፖለቲካ ህልውና አይኖረንም የሚል ግምገማ ሊኖራችሁ ይገባል ስለዚህ ጀምራችሁታል በቆፈራችሁት ቦይ መፍሰስ አለባችሁ ሰልፉ እንደማይቀር ብያኔ ላይ መድረስ አለባችሁ ከሰልፉ በኋላ ግን ሊመጣ የሚችለው ጣጣ ምን እንደሆነ እኔ በተወሰነ መልኩ አስቀምጫለሁ ማሰር ማዋከብ የተለያዩ ሽብር መፍጠር ስም ማጥፋት የተለያዩ ዛቻዎችን ማድረግ ምናልባት ማከላችሁ ላይ ክፍል እስከ መፍጠር ሁሉ ሊደርስ ይችላል ሳቦታጅ ሁሉ ለመስራት ብልጽግና ሊገባ ይችላል በደህንነት በመናም ከፍተኛ ማስጨነቅ ውስጥ ገብቶ የፕሮፓጋንዳ ስራ ሊሰራ ይችላል እኔ እዚህ ውስጥ የለውበትም እኛን አይመለከትም ምናምን የሚሉ ሰዎች ሁሉ ሊያመጣ ይችላል ያ ሁሉ የፖለቲካ ሴናሪዮን ገምግማችሁ ይሄንን ሰልፍ አልፋና ኦሜጋ እንደሆነ ማሳወቅ የግድ ያስፈልጋል በምንም አይነት መመዘኛ ወይ ህዝብ ያሸንፋል ወይ አገዛዙ ያሸንፋል አለቀ ወይ እንደ ሀገር እንኖራለን ወይ ደግሞ አደጋው የሁላችንም አደጋ ነው ሰልፉ የማይቀር ሰልፍ ነው ብያኔ የሚሰጥ ነው በኢትዮጵያ ፖለቲካ ላይ ብያኔ የሚሰጥበት ነው ይሄንን ማወቅ ያስፈልጋል በሀገሪቷ አንድነት ላይ በኢትዮጵያ ፖለቲካ ላይ በቀጣይ ስርዓት ላይ ብያኔ የሚሰጥበት ሰልፍ አምጥታችሁታል በቃ ሚያዝያ 30 የሚያዝያው 30 መንፈስ በፍጹም መሰበር የለበትም በዚህ መንፈስ ከተሰበርን ከፍተኛ ተጠያቂ ነው የምትሆኑት ፖለቲካዊ ተጠያቂ ብቻ ሳይሆን የሞራል የህሊና ተጠያቂ ነው የምትሆኑት ስለዚህ ይሄ ሰልፍ እንደማይቀርና ሰልፉን በማድረጋችሁ ወይም ደግሞ እስከ መጨረሻው ድረስ በመግፋት
አገዛዙ ሊፈጥረው የሚችለው አደጋ ገምግሞ የአደጋ መውጫ የግድ ያስፈልጋል ብዬ አስባለሁ። የጽናት ሚዲያ ቤተሰብ ይህንን ካልኩኝ የዛሬ ፕሮግራሜን እዚህ ላይ እጨርሳለሁ። የቴዲ አፍሮ ኢትዮሪካ ሐሙስን በጉጉት እየጠበቅን ነው። ከቴዲ ጋር አብረን አለን። በሚመጣው በማንኛውም ጉዳይ ላይ እየተከታተልን ከዘፈኑም በኋላ ሐሳቦቹ ምንድናቸው የሚለው ፖለቲካዊ ትንተናዎች እንሰጥበታለን። ስላዳመጣችሁን ከልብ እናመሰግናለን። ቅርጽ ስለደገፍሽን ምናልባት ይቅርታ፣ ያው ወንድም ሁን ሴት ባላውቅም፣ ለማንኛውም የጽናት ቤተሰብ የደገፉን ሁሉ ከልብ እናመሰግናለን። የጽናት ሜምበር የሆኑትን ከልብ ነው የምናመሰግነው። ከልብ ሁል ጊዜ በቋሚነት ብትደግፉ፣ አሁንም ጽናትን ደግፉ። ጽናት የብዙሃኑ ድምጽ የብዙሃኑ ድምጽ በጣም ትንሽ ነው፣ አስተካክለው ብለውኛል። እንግዲህ በመጨረሻ ሰዓት ነው የተነገረኝ። በጣም አዝናለሁ። እዚህ ላይ ያው እንግዲህ በዜሮ ነበር ያለው። ከተሰማችሁ አላውቅም። እንግዲህ ፕሮግራም እየጨረስኩ ባለሁበት ሰዓት ነው ይሄ መረጃ የመጣው። የጽናት ሚዲያ ቤተሰብ ስለነበረኝ ቆይታ ሁሉ ከልብ እናመሰግናለን። ቴዲ አፍሮ በጣም የሚገርም ጀግናችን ነው። ቴዲ ለአዲስ አበባ ደግሞ ቀይ መስመራችን እንደሆነ ማንም ሰው ሊያውቅ ይገባል። ብሔራዊ ኩራታችን ነው በአጠቃላይ ቴዲ። ስለዚህ የቴዲን መንፈስ የቴዲን ትግል እያንዳንዱ ሰው መጋራት አለበት። ብቻውን አንድ ሰው በዚህ ደረጃ ሁለት ስርዓትን ከታገለ እያንዳንዱ ሰው የራሱን ጠብታ በሀገሩ ጉዳይ ላይ ቢያስቀምጥ ታሪክ መስራት እንደምንችል ማመን አለብን። እያንዳንዳችን የየራሳችን የሆነ መክሊት አለ፣ የየራሱ የሆነ መክሊት አለ። ሁሉም ሰው ራሱን ጠብቶ ሊያስቀምጥ ይገባል ለሀገሩ። ይህንን በማለት ፕሮግራሜን ዛሬ እጨርሳለሁ። በሚቀጥለው በሌላ ፕሮግራም እስክንገናኝ የጽናት ሚዲያ ቤተሰብ ሙሉ ዝግጅቱን ያዘጋጀውላችሁ እኔ ስንታየው ቸኮል ነኝ። ፕሮግራማችን እዚህ ላይ ያበቃል። ሰላም።